ትናንት በተለቀቀው በሄሉና በያብ ላይ ብዙ አስተያየቶች ብዙ ኮሜንቶች እየተሰጡ ነው። አንዳንድ ኮሜንቶች ከበፊቱም ጀምሮ ሲጀምር አንድ ላይ አልነበሩም መለያየታቸው እንደውም በጣም አሪፍ ነው የሚል ኮሜንት ማይቻለሁ። በነገራችን ላይ እኛ እኮ የእነሱ መለያየት የሚያስደስት ለምንድን ታውቃላችሁ? እንዳልክና ሄሉን አንድ ላይ ማድረግ ስለምንፈልግ እኮ ነው። ውይ ራስ ወዳድ ትላላችሁ እንዴ? ነው በቃ እንደዚህ አይነት ሰው ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተረፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ትናንት እንግዲህ ሄሉዬና ያብ ተለያይተናል። ሁሉ ነገር መጀመሪያም በፍቅር ነበር የተጀመረው። አሁንም ማለቅ ያለበት በፍቅር ነው። ከዚህ በኋላ ምንም አይነት ነገር እንትን እንድንል አንፈልግም ብለዋል ተመልካቾች። ከዚህ በፊት የተፈጠረው ነገር ታውቃላችሁ። ከዚህ በፊት በመሀላችን የነበረው ነገር ታውቃላችሁ። እና አሁን ላይ ደግሞ እንግዲህ በመሀላችን ጥሩ ነገር እየተፈጠረ አይደለም። በጣም የሚያስጠላ ነገር ስለሆነ ያለው ለዛ እንግዲህ በፍቅር መለያየቱን መርጠናል ብለዋል። ይሄ ነገር ግን ትክክል ይመስላችኋል? ምክንያቱም ከዚህ በፊት የእውነት ፍቅር ከሆነ የእውነት ፍቅር ላይ ከነበሩ መለያየት ይሄን ያህል በጣም ቀላል ነገር ሊሆን አይችልም ብዬ ነው ውዶቼ ማለት ነው። እና በእርግጥ እነሱ ከመጀመሪያውንም አብረው ስላልነበሩ ቢለያዩም ያን ያህል አልደነቀንም እኛም ማለት ነው። ይሄን ያህል አልደነገጥንም። ምክንያቱም ከመጀመሪያውም ጀምሮ መጣላት መታረቅ ውሃ ቅዳ ውሃ መለስ ስለሆነ ህይወታቸው አሁን ላይ ደግሞ ኦሬዲ ተለያይተው ሙሉ ለሙሉ እንደውም ጭራሽ አሁን ላይ አስተካከሉት። በፊት ላይ ምንም የተስተካከለ ነገር የለም ነበርና አሁን ግን አስተካክለውታል። ሁሉ ነገር ተስተካክሏል ብዬ ነው የማስበው። በቃ መስመሩን የያዘ እሱም የራሱን ህይወት ለሱ የምትገባውን ትገባኛለች ብሎ ያሰበውን ሴት መያዝ ፍቅረኛ መያዝ ይችላል። እሷም ደግሞ እንግዲህ ለኔ ይገባኛል፣ ይሄ ሰው ለኔ የሚሆን ሰው ነው ብላ ያሰበችውን ሰው ደግሞ ከሱ ጋር አብራ መኖር ትችላለች ብዬ ነው የማስበው። ና እሷ ግን በጣም አዝናለች። በጣም ነው እንትን ያለችው ና እያለቀሰች ሁሉ በመሀል ካሜራ እያቋረጡ ምናምን እየሄዱ ነበር እየተመለሰች የነበረው ና ይህን ያህል በጣም ነው ልባ ያዘ ነው የተሰበረችው። ና ብዙዎቻችሁ ደግሞ በኮሜንት ውሸት ነው ኧረ አይለያዩም ውሸት ነው እያላችሁ ነው። እራሳችሁ ገብታችሁ ማየት ትችላላችሁ። ቪዲዮውን የተለቀቀውን ራሳቸው ናቸው እንግዲህ በፍቅር እንለያይ ከዚህ በኋላ አንቺም መልካም ህይወት እንዲገጥምሽ እመኝልሻለሁ። አንተንም ደግሞ መልካም ህይወት እስከዛሬ ድረስ ከኔ ጋራ ጥሩ ህይወት ኑረሃል፣ ከኔ ጋራ ጥሩ ህይወት አሳልፈናል። ስለዚህ ከዚህ በኋላም ደግሞ መልካም ህይወት እመኝልሃለሁ ብለዋለች። እና ይሄም ማለት እንግዲህ ቪዲዮ አይሰሩም አብረው ከዚህ በኋላ አይገናኙም ማለት ሳይሆን ግን ፍቅረኛሞች አይደሉም እንዳለ ማን ነው ሄሉና ያብ ከዚህ በኋላ ማለት ነው። እንግዲህ እኛ አይደለንም ያለው ራሳቸው ናቸው ያሉትና እኔ በርግጥ ራስ ወዳድ እንድንሆን አልፈልግም። ለምን እንዳልክ ሄሉን ቢወዳትም ቢያፈቅራትም አሁን ላይ ሶሻል ሚዲያ ላይ እንዳልክ የለም። ምክንያቱም በጣም ስትረስ ውስጥ ነው ያለው። የራሱ የሆነ እንትን ውስጥ ነው፣ ራሱን ማረጋጋት ላይ ነው ያለው ማለት ነው። ማለት የሚያፈቅሩትን ሰው ማጣት ቀላል አይደለምና ቢሆንም ግን ደግሞ ለሱ ስሜት ብለን እሷን መጉዳት የለብንም። እሷ ካልፈለገች ግዴታ ከእንዳልክ ጋር መሆን የለባትም። ግን ያብም ደግሞ አንድ ጊዜ ማስለቀስ አንድ ጊዜ ማስደሰት ስለሆነ ከሷ ጋር የሆነ ያለው ነገር ስለሚያስጠላ እንደውም መለያየታቸው በቃ ቆርጦን አውቀን እኛ ራሳችን በቃ እንትን እንድንል ያደርገና ብዬ አስባለሁና ከባድ ነው በእርግጥ እየተፈጠረ ያለው ነገር። ሰው የሚወዱትን የሚያፈቅሩትን ሰው ማጣት ቀላል ነገር አይደለም። ግን እውነቱ እንግዲህ ይሄ ነው። ምንም ማድረግ አይቻልም።